ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ትቀምሳለች። ይህ ዛሬም ነገም ለዘላለም ሁላችንም የማይቀርልን የማይለወጥ እውነታ ነው። የዛሬው ርዕሳችን ሁላችንም ሳንቀር ወደምናስተናግደው የዚያች ምስጢራዊ ሌሊት እውነታን ነው። በጥልቀት ልናስባት የሚገባን ጥርጥር በሌለበት ሁኔታ የምትመጣ መቼ እንደምትሆን ግን ከአላህ በስተቀር ማንም የሚያውቃት ሌሊት ናት። የመምጫዋ ጊዜ በምንተነፍሰው እያንዳንዱ እስትንፋስ እየተቃረበ ነው። ታዲያ መቃብር ውስጥ እንደገባን መጀመሪያ የሚገጥመን ምንድን ነው? እየተከታተላችሁ ያላችሁት እስላማዊ ታሪኮች የሚቀርብበትን ፒስ ቲቪ ስቶሪን ነው። መሰል ስራዎች እንዳያመልጡ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጁ ከሆናችሁ እንጀምር። እንደ አማኝ ሁላችንም የዚህች ዱንያ ህይወት ጊዜያዊ መሆኑን እናውቃለን። ሁላችንም የሞትን ጽዋ እንደምንጎነጭ ጥርጥር የለንም። ቤተሰቦቻችን፣ ወዳጆቻችንና ወዳጅ ዘመዶቻችን የጀናዛ ሰላት ከሰገዱብን በኋላ ወደ ቀብር ስፍራ ይወስዱናል። መቃብር ውስጥ ካስገቡን በኋላ ልባቸው በሐዘን ተሰብሮ አንዳንዶቹም እንባ እየተናነቃቸው ይመለሳሉ። ነገር ግን በቀኑ መጨረሻ ልጆቻችንም ወላጆቻችንም የትዳር አጋሮቻችንም ጓደኞቻችንም የምንወዳቸው ወንድሞችንም ሆነው እህቶቻችን ትተውን ወደ ቤታቸው ይሄዳሉ። በዚያች ጠባብ ጉድጓድ ውስጥ ብቻችንን እንቀራለን። ሁሉም ሰው ከሄደ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን አንድ ታላቅ ጭመቃ አለ። ይህች ጭመቃ እያንዳንዱ ነፍስ የሚገጥማት ሲሆን ዱመቱል ቀብር ወይም የመቃብር ጭመቃ ትባላለች። እያንዳንዱ አካል በዚያ መቃብር ውስጥ ሆኖ የዚህን ጭመቃ ስሜት ይቀምሰዋል። ሆኖም በአላህ ሱብሓነሁ ወተዓላ አማኝ የሆነ ሰው ወይም ሙእሚን ሰው ይህች ጭመቃ ከረጅም ጊዜ መለያየት በኋላ ልጇን ለመጀመሪያ ጊዜ እንደምታገኝ እናት የዋህ እቅፍ ትሆናለች። ረጋ ያለች ውብ፣ በፍቅርና በእዝነት የተሞላች የመቃብር ጭመቃ በእርግጥ ይከሰታል። ነገር ግን የአማኙን ስብራት የማትፈልግ የርህራሄ እቅፍ ትሆናለች። ከዚያም በኋላ የወዳጆቻችን የእግር ኮቴ ድምፅ ከመቃብር ስፍራ እየራቀ ሲሄድ እንሰማለን። ያኔ ኃያሎቹ መላእክት ነኪርና ሙንከር ይመጣሉ። ሟቹን በቀብር ውስጥ በሚያረጋጋ ሁኔታ ያስቀምጡትና ሦስቱም መሠረታዊ ጥያቄዎች ይጠይቁታል። ጌታህ ማን ነው? ሃይማኖትህ ምንድን ነው? ወደ አንተ የተላከው ነቢይ ማን ይባላል? እየተባለ ይጠየቃል። በዱንያ ሕይወታቸው በእምነታቸው የጸኑ አላህን ለማስደሰት የጣሩና የለፉ ሰዎች አላህ ሱብሓነሁ ወተዓላ መላእክትን ወርደው የምሥራች እንዲነግሯቸው ይልኳቸዋል። ከኋላችሁ ስለተዋቻቸው ሰዎች አትጨነቁ፣ ወደፊት ስለሚመጣውም ነገር አትስጉ፣ ይልቁንም ወደፊት በሚጠብቃችሁ ነገር ላይ የምሥራች ይሁናችሁ ይሏቸዋል። የመላእክት ድምፅ ልባቸውን በሰላም ይሞላዋል። ለሚጠየቁት ጥያቄ መልሶች አይከብዷቸውም። ጌታዬ አላህ ነው፣ ሃይማኖቴ እስልምና ነው፣ የተላከውን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እያሉ ሙእሚኖች ይመልሳሉ። እነዚህን የፈተና ጥያቄዎች በስኬት ካለፍን በኋላ ምን ይከሰታል? ከአላህ ሱብሓነሁ ወተዓላ ዘንድ 5 ታላላቅ የምሥራች ዜናዎች የያዘ ትእዛዝ ይመጣል። መቃብሩ ከጀነት ምንጣፎች ይነጠፍለታል። ምቾትና ውበት ይሞላዋል። ከጀነት ልብሶች ይለብሳል። ንጹሕና የሚያምር ልብስ ይሰጠዋል። የጀነት በር ይከፈትለታል። ይህም የጀነት ንፋስ እንዲተነፍስ መዓዛውን እንዲያሸትና በሚያየው ነገር እንዲደሰት ያስችለዋል። መቃብሩ ዓይን እስከሚያየው ድረስ ይሰፋለታል። ምድር ላይ ትንሽ ቢመስልም የአላህ ሥራ ግን ወሰን የለውም። የአላህን ውዴታና የጀነትን የምሥራች ዜና ይቀበላል። ያን ጊዜ በሚያስደንቅ ሁኔታ ውብ ፊት፣ የሚያምር ልብስና ጣፋጭ መዓዛ ያለው አንድ ሰው ይመጣል። ሟቹም አንተ ማነህ? ፊትህ መልካምን ነገር ያበስራል ይለዋል። ያ ሰውም እኔ መልካም ሥራህ ነኝ በማለት ይመልስለታል። እኔ የምትሰግደው ሰላትህ፣ የምትሰድቀው ሰደቃህ፣ የምታነበው ቁርአንህ፣ የምትጾመው ጾምህ፣ ያለፍክበት ትግልህ ነኝ በማለት ይነግረዋል። በሌሊት ጨለማ ውስጥ ሆነህ የምትሰግዳቸው 2 ረካዓቶችህ ነኝ እያለ ይነግረዋል። እስከ ትንሣኤ ቀን ድረስ ከእኛ ጋር የሚቀረውና ጓደኛችን የሚሆነው ይህ መልካም ሥራችን ብቻ ነው። ምክንያቱም አላህ ይጠብቀንና የሰው ልጅ ዱንያ ላይ ሲኖር
ስራው ካላማረና ተውበት ሳያደርግ ሕይወቱ ካለፈ ቀጣይ ሀያቱ የከበደ ይሆናል። ስቃዩ ቀብር ውስጥ እንደገባ ይጀምራል። ገና ነፍሱ እንደተመለሰች መቃብሩ እንዲህ በማለት ይናገራል። እኔ ላይ ከተራመዱብኝ ሰዎች ሁሉ አንተ እኔ ዘንድ የተጠላህ ነበርክ። አንተ የአላህ ባሪያ ሆይ ከሁሉም በላይ የምጠላህ ሰው ነበርክ። ይህን ሁሉ ጊዜ ስጠብቅህ ነበር። ወደ እኔ እስክትመጣ ስጠብቅህ ነበር። ዛሬ ወደ እኔ ስለመጣህ ዋጋህን ታገኛለህ። ዛሬ እንዴት እንደማስተናግድህ ታያለህ። በዚያች ቅጽበት መቃብሩ ይህንን ሰው በኃይል ያቅፈዋል። የአንድ ጎኑ የጎድን አጥንቶች በሌላኛው ጎኑ ውስጥ እስኪገቡ ድረስ። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን በተግባር አሳይተውናል። የቀኝ እጃቸውን ጣቶች በግራ እጃቸው ጣቶች ውስጥ በማጣበቅ ዱመተል ቀብርም በምሳሌ አስረድተውናል። ቀጥሎ ነኪርና ሙንከር መላእክት በአስደንጋጭ ሁኔታ ይመጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ መላእክቶች ሲናገሩ ዓይኖቻቸው እንደሚያንጸባርቅ መብረቅ ናቸው። ድምፃቸው እንደሚያጓራ ነጎድጓድ